ተስፋ ለማጨለም ይሄድ ይመስላል። ይሄ በተለይ ከፊታችን ያለው ምርጫ ከወዲሁ አንገቱ ላይ የሚጠመጠመው ገመድ በጣም እየጠበቀ እየሄደ ነፃና ፍትሃዊ ምርጫ ተደርጎ ውጤት እንደሚያመጣ ካወቅን ብቻ ነው እዛ ምርጫ ውስጥ የምንገባው። የከበረ ሰላምታችን በያላችሁበት ይድረስ። ITV ላይ ነው ያላችሁት። በኢትዮጵያ ፖለቲካ ውስጥ ለአመታት በትጥቅ ትግል አሊያም ደግሞ በተቃዋሚ ፓርቲ አመራርነት ላይ ያሉ ግለሰቦች በማህበራዊ ሚዲያ በቀጥታ ስርጭት በነበራቸው ስብስብ ከገዢው መንግስት ጋር የሀሳብ ፍልሚያን አልፎም ደግሞ ተቃውሞን በቀጥታ ስርጭት ባሳለፍነው ቅዳሜ ምሽት ላይ አሰምተዋል። የጠላት ጠላት በሚመስል መልኩ በሐሳብም በአቋምም የሰፋ ልዩነት የነበራቸው ሰዎች እንዴት አንድ ላይ ሆኖ የሚል ጥያቄም በዚህ ስብስብ ላይ ተነስቷል። ስርዓት ለማፍረስ በአንድ ላይ መተባበር፣ ስርዓቱም ሲፈርስ እርስ በእርስ ጦር መማዘዝ የኢትዮጵያ ፖለቲካ መልክን የሚያሳይ ነው ያሉ አስተያየት ሰጪዎችም ተሰምተዋል። ከዘመነ ካሴ እስከ ስብሐት ነጋ፣ ከጀዋር መሐመድ እስከ ነፍጥ አንግቦ የሚዋጋው የኦሮሞ ነጻነት ሰራዊት ተወካይ እንዲሁም የዝግጅቱ ፊት አውራሪ ከአቶ ልደቱ አያሌው እስከ ገዱ አንዳርጋቸው ድረስ በተሰናሰነ ጥምረት በትዕይንተ ህዝቡ ላይ ታይተዋል። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ በሚል የተከናወነው ትዕይንተ ህዝብ ላይ ይሳተፋሉ ተብሎ ጥሪ ከቀረበላቸው 15 ግለሰቦች መካከል አቶ ልደቱ አያሌው ከዝግጅቱ አስቀድሞ 2 ሰዎች ምላሻቸውን አላሳወቁም ብለው ከጠቆሟቸውና ትዕይንተ ህዝቡ ላይ ያለበቂ ምክንያት አልተሳተፉም በሚል ወቀሳ የቀረበባቸው ዶክተር ደብረጽዮንና እስክንድር ነጋ መሆናቸውም ታውቋል። የመንግስት ከፍተኛ አመራሮች በግል ማህበራዊ ትስስር ገጻቸው ላይ ለዚሁ ዘመቻ የሚሆን የስላቅ ምላሽ ሲሰጡም ተመልክተናል። በዚህ ሁሉ መካከል በመጪው ዓመት 7ኛው ጠቅላላ ምርጫ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ማድረጉ ይታወቃል። የተቃዋሚ ፖለቲካ ፓርቲዎች አልፎ ከሚያሰሙት ድምጽ በቀር ለቀጣይ ምርጫ የሚያደርጉት ዝግጅት አሊያም ተሳትፎ መኖሩ አይታይም አይታወቅም። የተቃዋሚ ፖለቲካ ፓርቲዎች ንቁ ተሳትፎ በአንድ ሀገር መድብለ ፓርቲ ስርዓት እንዲይዝ፣ ስልጣን የያዘ ገዢ ፓርቲም ሀገሪቱን በስርዓት እንዲያስተዳድር፣ ሚዛናዊ አካሄድ እንዲያካሄድ ያግዛል ተብሎም ይታመናል። ተቃዋሚ ፓርቲዎቹ በቀጣይ ምርጫ የመሳተፍ እቅድ አላቸው? እንዲሁም የመጪው ምርጫና የተቃዋሚ ፓርቲዎች ሁኔታ በሚል DW ፖለቲከኞችን አወያይቷል። ሙላቱ ገመቹ ባላለው ከኦሮሞ ፌደራሊስት ኮንግሬስ። ዶክተር ራሄል ባፌ ባላለው ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ ከኢሶዴፓ ምክትል ሰብሳቢ ነኝ። ጌትነት ወርቁ ባላለው የእናት ፓርቲ የውጭ ግንኙነት ኃላፊ ነኝ። ያሬድ ኃይለማርያም የባለሙያ ነኝ እና ሰብአዊ መብት ላይ ነው የምሰራው። አመሰግናለሁ። ተቃዋሚ ፓርቲዎች መቼም አለ ትግላችን ሰላማዊ ነው። በብዙ ነገር የመጫወቻ ሜዳው ዝግ ነው። ያም ሆኖ ግን በተቻለ መጠን በየፓርቲዎቻችን የማጠናከር ስራዎች አንዳንድ የሚታከሉ ነገሮች አሉ በየዞኑ። እኛ እንደ ሀገር አቀፍ ፓርቲ እነዛ ላይ እንንቀሳቀሳለን። ግን ገዢው ፓርቲ ዲሞክራሲያዊ አይነት አካሄድ ኖሮት እንደው ትንሽ እንኳን ቀዳዳ ኖሮት ተቃዋሚዎች እንዲንቀሳቀሱ የሚፈቅድ ሁኔታ መሬት ላይ አይፈጥርም። ያም የሆነው መንግስትና ፓርቲ ስላልተለያየ ገዢው ፓርቲ ቦክስ ወጥቶ መንግስታዊ ግዴታውን ሊያይ አልቻለም። ለሁላችንም እኩል የሆነውን ነገር ፕሮጀክቶችም ቢሆኑ የብልጽግና ፓርቲ ሳይሆን የኢትዮጵያ ፕሮጀክቶች ናቸው። እያንዳንዳችን እንደ ዜጋ በምናዋጣው በታክስ ገንዘብ በግብሩ ከዚህም በሚመጣው የሚገነቡ መንግስታዊ ስራዎች እንጂ የፓርቲያዊ አይነት ስራዎች አይደሉም። ግን ያንን እንደ ፓርቲ የስራ ውጤት እንዲታይ በማድረግ በዛ መልኩ ለመሄድ ይሞክራል። ግን የኢትዮጵያ ሕዝብ እኮ የተሻለ አዌርነስ አለው። አሁን ግን ክፍት አለመሆኑ አፈናው ሳይወዱ በግድ ዝምታ ውስጥ እንዲገቡ አርጓቸዋል። ኢትዮጵያውያን እኮ እንዲሁ ስናይ እንደ ሀገር ፍርሃትና ዝምታ ወሮት ዝም እንዲል ነው እየተደረገ ያለው። ከዛ በስተቀር እሳቤዎች አሉ፣ ሁኔታዎች ባይፈቅዱም ህዝባችንም ደግሞ ቶታሊ አማራጭ አጥቶ እንዲቀር አንፈልግም። በዚህ አግባብ የተቻለንን ሁሉ እያደረግን እየተንቀሳቀስን እንገኛለን። ኦፌኮ በምርጫው አልተሳተፈም ተብሎ ሳይሆን ባጭሩ ኦፌኮ ለመሳተፍ ፈቃደኛ ዝግጅትም አድርጎ እንዳይሳተፍ
እንቅፋት በመፈጠሩና ቢሮዎቹ ይወዳደራሉ የተባሉት አባሎቻችን በሙሉ በመታሰራቸው እና ውድድሩ ውስጥ ገብቶ ለመግባት በመጨረሻ ሰዓት ላይ ሁሉ ነገር ችግር ስለፈጠረብን ተገደን ኦልሬዲ ተገፍትረን ወጥተናል። በአጭሩ አሁን ሀገሪቷ ውስጥ ያለው ቢዝነስ አዝ ዩዥዋል ነው። ምንም ከወትሮ የተለየ የተሻሻለና ለምርጫ የሚያስገድ ዲሞክራሲያዊ የሆኑ ተቋማት በሌሉበት፣ ዲሞክራሲ ምህዳር ከወትሮ በጠበበበት፣ የህግ የበላይነት በጠፋበት፣ ሰብአዊ መብት በማይከበርበት፣ አገሪቷ በየአቅጣጫው በጦርነት ተወጥራ ባለችበት፣ በሰላም ወጥቶ ለመግባት አስቸጋሪ በሆነበት ሁኔታ ከቦታ ወደ ቦታ ተዘዋውሮ ህዝብን የማንቃት የማደራጀት የፖለቲካ ፕሮግራሞቹን የኢኮኖሚውን ማህበራዊውን ሁሉ ገልጾ ለፖለቲካ ውድድሩ ለገበያው ለመቅረብ አስቸጋሪ በሆነበት መድበለ ፓርቲ በህገ መንግስቱ ቢኖርም በተግባር የጠፋበት የፖለቲካ ጥያቄ ከየቦታው ዜጎች ጠመንጃ ወድሮ በየቦታው የሚፋለሙበት እና ህገ መንግስቱን አክብሮ የሚያስከብር የህዝብ መንግስት በሌለበት አገሪቷ በሁሉም በፖለቲካ፣ በኢኮኖሚ፣ በማህበራዊ ችግሮች ተወጥራ ባለችበት ይሄንን ምርጫ ለማከናወን በጣም አስቸጋሪ ነው። ስለዚህ ምንድነው በእኛ በኩል ያለው ሂሳቤ ልክ እንደ ቀድሞ እንደዛው ተጠርንፎ የገዢው ፓርቲው ብቻ ምርጫውን ለማከናወን በጥድፊያ ራሱን እያደራጀ መሆኑን ነው እየገባን ያለው። አንድም ቦታ፣ አንድም ወረዳ፣ አንድም ቀበሌ ሄዶ በነፃ ህዝብን ለመሰብሰብ አዳራሽ ለማግኘት ሜዳ ላይ ለመሰብሰብ በፍጹም ህገወጥ የሆነበት ነው አሁን ያለንበት። በዚህ አይነት ሁኔታ ምን አይነት ምርጫ እንደሚታሰብ ግራ ይገባናል። እንግዲህ እኛ ግንቦት 4 መግለጫ አውጥተን ነበር። በትብብር ፓርቲዎች 4 ፓርቲ ሆነን አንደኛ እንደው ለይስሙላ ስታረጉት የነበረውን ነገር ወደ መተው መሄዳችሁ ነው ወይ? ህገ መንግስታዊ የሆነው እንኳን ከነህጸጹ በ5 ዓመት የሚለው የምርጫ ሁኔታ የለም። እናንተ በአንድ በኩል ሚዲያዎቻችሁን ተጠቅማችሁ ፕሮፓጋንዳ ትነዛላችሁ፣ ራሳችሁን ታስተዋውቃላችሁ። ቅድም ዶክተር ራሄል እንዳሉት የመንግስትን ፕሮጀክቶች ወይም የሀገርን ግራንድ ፕሮጀክቶች የብልጽግና ስራ ተደርገው ያውን ቀደም ብለው የተሰሩትን ጭምር ማለት ነው ቀለም ቀብቶ ወደ እናንተ ማድረግ አዝማሚያ አለው። ይሄ ነገር ሌሎቻችንን እንዳይመለከት እያደረጋችሁት ነው ወይ? እንደው ከናካቴው የለም ብላችሁ ወደ አምባገነንነት እየሄደ ነው ወይ የሚል ሀሳብ ያለው መግለጫ አውጥተናል። ወደ 7 ነጥቦች አስቀምጠን ለዚህም አንደኛ በተለይ ይህም እዛም ያሉ ጦርነቶች በአፋጣኝ በድርድር ይቆሙ። ሁለተኛ የፖለቲካ ምህዳሩ የሚያፈናፈን አይደለም አሁን ላይ ያለው በጥሩ ገልጸውታል ሙላቱ። ሰው ይህንን ትንሽ ፈታ አድርጉት እንንቀሳቀስ። አሁን እንዲያውም የተቃዋሚውን ፓርቲ አባላት ጭምር የሚያገኘው ብልጽግና ሆኗል። በጋራ ምክር ቤት በተለያየ መንገድ እንትን እያደረገ በወረዳ ጭምር ስብሰባ የሚጠራው እሱ ሆኗል። እና ያንን ከምታረጉ እኛን ተንቀሳቅሰን ስራ እንድንሰራ ለምን አትፈቅዱልንም? በአንድ በኩል ጦርነት ይቆም ሰላም ይስፈን ትላላችሁ፣ በሌላ በኩል ግን ጦርነት እንዳይቆም እና ሰላም እንዳይሰፍን እያደረጋችሁ ነው የሚሉ ሀሳቦችን ይዘን የፖለቲካ እስረኞች እንዲፈቱ እነዚህ ሀሳብ ይዘን ወጥተናል። እንግዲህ አንዱ ትልቁ ችግር ምን መሰለሽ፣ አሁን ላይ ሆነን አንሳተፍም ብሎ 4 ነጥብ አድርጎ መሄድ በልል በቅምጤ ነው ለገዢው መንግስት። በውል የማውቀው ነገር ግን አንደኛ በዚህ ምርጫ እንዳለፈው ምርጫ ሀገር ትቀጥል፣ ሀገር ይቀድማል፣ እንደው መተባበራችን በጣም ጥሩ ነው እያለን ዶክተር ራሄልም በደንብ ታስታውሰዋለች። እንደዛ የምንልበት እና ብልጽግናን ለማጀብ ሞራልም ዝግጅትም የለም። ነፃና ፍትሐዊ ምርጫ ተደርጎ ውጤት እንደሚያመጣ ካወቅን ብቻ ነው እዛ ምርጫ ውስጥ የምንገባው። ከምርጫው በፊት አሁን ከዛሬ ጀምሮ ምናልባት እስከ ምርጫው መዳረሻ የሚደረጉ ዝግጅቶችና ሁነቶች ይወስኑታል። ያ ነው እኛን ወደዛ ሊድ የሚያደርገን ማለት ነው። አመሰግናለሁ። በትግሉ ላይ እዛው ግንባር ላይ ያሉት የድርጅት መሪዎች ያው ጥሩ አድርገው ገልጸውታል። ያሉበትን ሁኔታ እነሱ ከገለጹት በላይ እኔ ልገልጸው አልችልም። ግን ለረጅም ዓመት ከምርጫ ጋር የተያያዘ የፖለቲካ ፓርቲዎችን እንቅስቃሴ በቅርብ በተለይ ከሰብአዊ መብት አንጻር ሲከታተል እንደቆየ ሰው የሚታዩኝ ክፍተቶች አሉ። አሁን እንኳን 3ቱም የተከበሩ እንግዶች ደጋግመው ሲናገሩ የአገዛዝ ስርዓቱ ምህዳሩን በዚህ ደረጃ ነው፣ ይሄን ለማድረግ አልፈቀደልንም፣ ይሄን ለማድረግ አልፈቀደልንም የሚሉት ነገሮች የፖለቲካ ፓርቲዎች ገዢው ፓርቲ ሲፈቅድ የሚንቀሳቀሱ በፈቀደው ልክ ብቻ የሚወሰኑበት ታሪክ ኢትዮጵያ ውስጥ ለረጅም ጊዜ የቆየና አሁንም ያ ችግር ዋና ችግራችን ሆኖ እንደቀጠለ ነው ለእኔ የሚያሳየኝ። እንዲህ አይነት አፈናን የፖለቲካ ምህዳሩ እጅግ በጣም ሲጠብ እንግዲህ ሌላው ኤክስትሪም ጫፍ ሀገሪቷ እየታመሰችበት ያለችው የግጭት ሁኔታ ነው። ሰላማዊ ትግሉ ተስፋ አስቆርጠኛል የሚሉ ኃይሎች ወደ ነፍጥ ነው የሚሄዱት። ከዛ መለስ ግን በሰላማዊ መንገድ የሚታገሉ የፖለቲካ
ኃይሎች ያሉባቸውን ችግሮች በጠቅላላ አውቃለሁ። በእያንዳንዱ ፓርቲ ላይ የሚፈጸሙትን ነገሮች በየዕለቱ እከታተላለሁ። ነገር ግን ችግሮች ሲፈጠሩ እየተሸሸ አይሆንም ወይም ዝም እየተባለም ሳይሆን በጋራ ሆነው ቀጣዩ ምርጫ ውስጥ ልንሳተፍ የምንችለው እንደ ተቃዋሚ ፓርቲ እነዚህ ቅድመ ሁኔታዎች ከወዲሁ ከተሟሉ ነው። እነዚህ ካልተሟሉ ደግሞ ህዝብን አሳትፈን መንግስት ይችን ሀገር እንደፈለገ ማድረግ እንደማይችል በሰላማዊ መንገድ እናሳያለን ብለው ቁርጠኝነታቸውን የሚያሳይ አቋም መደራደሪያ ነገር ካልያዙ በገዢው ፓርቲ በኩል የመለሳለስ ነገር አይታየኝም። እንግዲህ በኔ እይታ በቅርቡ ጀምሮ እና በኢህአዴግ ጊዜ ጭላንጭሉ እንኳን ህዝብን የመሰብሰብ ማወያየት፣ ሀሳብን የመግለጽ፣ ህዝብን የማደራጀት ቢሮዎችን ከፍቶ በየቦታው ፓርቲዎች በሰላማዊ መንገድ ተደራጅቶ የሚሄዱ ህዝብን እያስተማሩ ስለ ነጻነቱ፣ ስለ መብቱ፣ ስለ መንግስት አንዳንድ ነገሮችን ለማወያየትም መንገዶቹ ሁሉ እዚህ አልነበሩ። ነገር ግን ከዚህ ከ2010 ወዲህ ከቦታ ወደ ቦታ መንቀሳቀስ አይቻልም። ቅጽል ስም እየተሰጠ ባንዳ ነው፣ የጁንታ ደጋፊ ነው፣ ይሄ እንዲህ ነው እየተባለ ህዝብም በአይነ ቁራኛ እያንዳንዱን እያየ የጎሪጥ የሚተላለፍበት ሁናቴ ውስጥ ነው ያለን። ጦርነት የዛን ጊዜ አልነበረም። አሁን በአራቱም አቅጣጫ በኢትዮጵያ ውስጥ ጦርነት የሌለበት የለም። ልዩነቶች ሁሉ ገዝፎ የሚታዩበት ሆን ተብሎ ለፖለቲካ ፍጆታ በካድሬዎች የሚደረጉ ህዝብ እርስ በርስ በሚጋጭበት ጦርነት ባለበት ላይ ነው ያለን እና ስለዚህ እኔ ባጭሩ ፍጹም ሁሉም ነገር እየተዳፈነ የመጣ ይመስለኛል። መድብለ ፓርቲ የሚባል ነገር ወደ መጥፋቱ እየሄደ ነው በህገ መንግስቱ ቢኖርም። ስለዚህ እታገላለሁ የሚል አካል በሰላማዊ መንገድ ቁጭ ብሎ ተነጋግሮ ነገሮችን ለማስፈጸም ችግር ያለ ይመስለኛል በኔ በኩል። ከሌላ ጊዜ በከፋ ሁኔታ በሮች ሁሉ እንዲዘጉ ለማድረግ ያስቻላቸው የጋራ ምክር ቤቱን ከፌደራል እስከ ምርጫ ክልል ድረስ በብልጽግና ማስያዛቸው ነው። ከዛ በኋላ የተቃዋሚ ፓርቲ አባላትን ሄድሃንት አድርገው በአንድነት እንስራ ስር ላይ ያመጡትና በጣም ወደ ማሽመድመድ ትንሽ ጠንከር ያለውን ወደ ማተር ኢኮኖሚካሊ በጣም ያሽ ስለነበረ ስራ ያሳጣ ስለነበረ ስርዓቱ መኖር ያቃታቸውን ዳጎስ ያለ ደሞዝ ሰጥቶ ሹመት ሰጥቶ ወደ ራሱ በመውሰድ ከዛ ደግሞ ባለፈ ቤተሰቡን ለምሳሌ ልጆች ግራጁዌት ሲያደርጉ አባት ተቃዋሚ ውስጥ ካለ አይቀጠርም፣ እነዛን የመቅጠር ቤት የመስጠት በእንደዚህ አይነት ነገር ሀገሪቱ አሁን ችግር ውስጥ ስላላት ከኢኮኖሚካል ችግር ተነስተው በጣም የተቃዋሚ ፓርቲ አባላትን ማጥፋት እስከሚችሉ ድረስ ነው የሄዱት። በብልጽግናው መስመር ምንም አይጠቅማቸው ማለት ነው። ለህዝብ አማራጭ ታጣ። ትንሽ እንኳን ክፍተት ቅድምም ብያለሁ ከፍተው እንዲወዳደሩ ካላደረጉ ይሄ እንደ ሀገር ያጠፋል እንጂ አይጠቅምም። እንደው የኢህአዴግና ብልጽግና ዘመን ሲወዳደር ራሱ አሁን ያለንበት እጅግ የከፋ ነው። ላይክ የሀገሪቱን ተስፋ ለማጨለም ይሄድ ይመስላል። ይሄ በተለይ ከፊታችን ያለው ምርጫ ከወዲሁ አንገቱ ላይ የሚጠመጠመው ገመድ በጣም እየጠበቀ እየሄደ ነው እና ይሄ እንግዲህ ሲሪየስሊ መሰራት ያለበት ጉዳይ ነው። መጨረሻ ላይ በተነሳው ሀሳብ ነው ከሞላ ጎደል ምስማማው። ማለት ህወሓት መሮ ኢህአዴግ ተሳትፎ አልነበረኝም። የፖለቲካ ተሳትፎ አካዳሚክ ኤሪያው ላይ ነበርኩ። በቅርበት እከታተላለሁ። ለምሳሌ 5፣ 6፣ 7 በግልም እንትን ሆነው የሚገቡ ነበሩ። እንደው አለ አይደለም ክርክር፣ ሀሳብ መጻፍ ምናምን እንትኖች ነበሩ። ራይት አሁን እኮ በውል እየገባኝ የመጣው ለምሳሌ አማራ ክልል የሚጣለው ድሮን፣ ኦሮሚያ ክልል የሚጣለው ድሮን እዛ ብቻ አይደለም እንትኑ እዚህም ከተማ ውስጥ ያለውም እጽፋለሁ እናገራለሁ ብትል እንዲህ ነው ማድረግ። ይሄ እንግዲህ ከስሩ ከውክቢያው ምናምን በመለስ ያለው ነው። እኔ ወደፊትም እንዲህ አለ አይመጣም፣ ከዚህ በፊትም አልነበረም። ቢካዝ ብዙ ነገሮችን ደራርቦ የያዘ ነው እና ምንም አይነት መፈናፈኛ ክፍተት እንዳይኖር የማድረግ ነው። አንዲት ነገር ግን ከፈል አድርገን ማየት ያለብን ይመስለኛል። እኔ የተቃዋሚውም ጎራ ራሳችንንም ለማዳን መንግስት ላይ ነገሩን ሁሉ ለመቆለልም ምንጥር አይደለም። በግሌ እንደዛ አላረግም። በማይታይ ገመድ ራሳችንን ያስቀመጥን ደግሞ በጣም ብዙ ነን። ይሄ ምንም መተው የሌለበት ሀሳብ ነው። ለምሳሌ እዚህ ሀገር ላይ ወደ 70 ፓርቲ አለ። 70 ፓርቲ ያለበት ሀገር አይመስልም። በየቀኑ ችግር የሚፈለፈልበት ሀገር እንደው ትንሹን መግለጫ እንኳን
በቃ የመጨረሻውን መግለጫ እንኳን ባለበት ሆኖ መስጠት አይችልም። የሰርቲፊኬት ሌጋሲውን ለማስቀጠል ሰርቲፊኬቱን አቅፎ ጥሩ ሼልፍ ላይ አስቀምጦ ኦር በካዝና ቆልፎ እሷን አንቆ የመያዝ ይመስለው እና የስርዓቱ አስፈሪነት እንደተጠበቀ ሆኖ ራሱን በማይታይ ገመድ አስሮ ያስቀመጠ ግን ጥቂት አይደለም። ምናልባት አቶ ያሬድ ካለው ጋር በጥቂቱ ማረገው አይሽ 5፣ 6፣ 7፣ 10 ፓርቲዎች ሆኖ በጋራ ባለፈው እኛም እንዳወጣነው አይነት መግለጫ ቅድመ ሁኔታዎችን ካሁኑ እያስቀመጡ ጫን እያሉ መሄድ ተገቢ ነው። ሉክ ምርጫ ቦርድ መግለጫ ካወጣ በኋላ ነው ሚዲያውን ጨምሮ ማለት ነው ሸዋዬ ነቃ የሚል ነገር ያየ ነው። ራሳችንም ጋር በተቃዋሚው ጎራ በአጠቃላይ ማለት ነው በደንብ መታየት ያለበት መስሎ ይሰማኛል። የአገዛዝ ስርዓቱ ምህዳሩን ለማጥበብ የሚሄድበት ርቀት ብዙ ነው። አንደኛ የኢትዮጵያ ተቃዋሚ ፓርቲዎች ለረጅም ዓመት ጠንካራ የሆነ ተፎካካሪ አቅም እንዳይፈጥሩ የአፈናው ደረጃ ይለያይ እንጂ በኢህአዴግም ጊዜ የታመቀ ኢንቫይሮንመንት ውስጥ ሆኖ ነው ይሰሩ ይታገሉ የነበረው። አባላቶቻቸው እየታሰሩ የተገደሉ ብዙ ፈተና እያዩ ግን አሁን ደግሞ ያለው ሁኔታ ሁሉ ነገር የተዘጋጋበት ነው። የሚዲያ ምህዳሩ ጠቧል። የሲቪክ ምህዳሩ ጠቧል። የፖለቲካ ውይይቶች እንኳን የሚካሄዱበት ሁኔታ አይደለም። የፖለቲካ ፓርቲዎችን ዜጎች በነጻነት ተጠግተው አብረው አጋር ሆነው እንዳይሰሩ ራሱ ከስር የሚደርስባቸው ጫና ግልጽ ነው። ነገር ግን ቅድም አቶ ጌትነት እንዳሉት ይሄን ያህል ቁጥር ያለው የፖለቲካ ፓርቲ ባለበት ሀገር እንዲህ አይነቱን አፈና በተናጠል ቁጭ ብለው ነው መመልከት የሚገባው ወይስ ምንድነው ማድረግ ያለባቸው የሚለው በፓርቲዎቹ በኩል ደግሞ ትልቅ ክፍተት ለኔ ከፖለቲካ ፓርቲ ገለል ብሎ እንዳለ ሰው የሚታየኝ አንዱ ነገር እሱ ነው። ምህዳሩን ሙሉ በሙሉ ለአገዛዝ ስርዓቱ የመተው። ለምሳሌ አብዛኛው የፖለቲካ ፓርቲ በራሳቸው አባላት ላይ ብቻ ችግር ሲገጥም ነው መግለጫ እንኳን የሚያወጡት። አንዳንድ ጊዜ በራሳቸው አባልም ላይ ችግር ደርሶ ድምጻቸውን የማያሰሙ አሉ። ይሄ እንደዚህ አይነቱ ትልቁ ክፍተት ለአገዛዝ ስርዓቱ ፈርጥሞ ሙሉ በሙሉ ምህዳሩን ለመቆጣጠር ድልም የፈጠረለት ይመስለኛል። የሰላማዊ ፖለቲካ ፓርቲዎች መዳከምም ይመስለኛል አንዱ በሀገሪቷ ዜጎች በሰላማዊ መንገድ መንግስትን መቀየር ስለማንችል ብለው ወደ ነፍጥ ትግል ውስጥ እንዲገቡ እያበረታታም ያለው። ስለዚህ በዚህ ረገድ ብዙ ከነሱ ይጠበቃል። በስርዓቱ በኩል ያለው ጫና እንዳለ ሆነ ያው በደጉ ዘመን 1-2 ልጆች እንዲሳተፉ አድርገን አንዷን ልጃችንን ኢሚዲየትሊ ነው ከዛ ፊት እንድታረግ ያደረግነው። አንዷ በተወሰነ ደረጃ አለች ቢካዝ አማራጭ ለምን በጣም ብዙ ነገር ነው አመሰቃቅለን እንትን ያደረግነው። ግን ማሏሽሽ ሊያስቀጥል የሚችል እና መኖራችን የሚያስብል አይደለም። ከኛም የሚወጣው መግለጫ እሳት ያነድባታል፣ ከነሱም ያናይተው የሚያሳያት ክፉ ፊት እሳት ያነድባታል እና እንደገና ዳቦ ከላይ ከታችን እሳት እየነደደባት አለች። ቢካዝ ያው ብዙ አይነት የማህበራዊ ቀውስ መሀል ላይ ስላለ በሁለት መንገድ ለየው። ይሄን ዋን ለሚዲያው ሌሎች እውነቶች በተለይ ይሄ ሴቶ እንዲሆኑት ምንም አይነት ክፍተት የሚሰጡሽ አይደለም። ከሰጡሽም ያንቺ ከንፈር እየተንቀሳቀሰ እነሱ ከኋላ ናሬት ነው የሚያደርጉበት፣ በአንቺ አንደበት እነሱ ይናገሩበታል። ያለሽ አማራጭ መራቅ ነው። እነሱም አይጋብዙሽም፣ አንቺም ትርቂያለሽ። አሁን እንግዲህ ያለው አማራጭ ይሄ እናንተን ጨምሮ ማህበራዊ ሚዲያዎች ኦፍኮርስ አሁን ለቴክኖሎጂው የማህበራዊ ሚዲያዎች ዩቲዩብን ጨምሮ ስላቆጠቆጡ ስላበቡ በአንዳንድ በኩል እነሱ ላይ የተወሰነ ደረጃ ልናሳይ እየሞከርን በሁለት ልክፈለው ያልኩሽ እሱን ነው። ምንም የለም ምንም አያስደርግም ብሎ ከመቀመጥ እና ራስ ላይ የማይታይን የፍርሃት ማሰሪያ ገመድ ከማሰር በዚህ መፍጨርጨር ውስጥ የሚገኝ ነገር ካለ ሰብሰብ እያሉ ሀሳብን እየገለጹ ቅድመ ሁኔታዎችን እያስቀመጥን ወደ መስመሩ ሊገባ ከቻለ በጣም ጥሩ። ካልሆነ ግን መቼም ቢሆን ወደፊት ከዚህ ሲስተም ውስጥ ቆዩና ካልሆነ ትሰቀላላችሁ የሚለን የለም። እውነት ነው። በጣም አስቸጋሪ ነው። በጣም ፈታኝ ነው። ምንም አልዋሽሽም። ይሄንን የለም አጋጣሚውን የለም ያንቺን አማራጭ ሊያቀርብ የሚችል የለም። ግን ደግሞ ያሉ ክፍተቶችን ለመጠቀም ደግሞ መጎዘንም ደግሞ አያስፈልግም ማለት ነው። ቴክኖሎጂ የፈቀዳቸው ደግሞ በሱ ቁጥጥር ስር ያልሆኑ ለምሳሌ ኢንተርኔቱንም ስልኩንም ቴክስቱንም ምኑም ካልዘጋው ደግሞ እንደዚህ አይነት አማራጮችን ልናረግ እንጥራለን። አንድ ፓርቲ ካሸነፈ ሌላውን ፓርቲ ጋብዞ አብረን እንስራ የሚለው በከፊልም ቢሆን የዛን ፓርቲ ፖለቲካ ፕሮግራሙን አንድ ላይ አዋህዶ ሁለቱን ሚክስ አድርጎ ለመስራት ነው የሚገባው። እኛም ተጠይቀናል። ገዢው ፓርቲ ጠይቆናል ሰው እንድንጨምር እና እነሱ ጋር አብሮ ለመስራት። ግን እዛ ሄዶ የሚሰራው ሰው የየትኛውን ፕሮግራም ለማካሄድ ነው? ገዢው ፓርቲው አሸንፊያለሁ የሚለውን ጉዳይ ለማስፈጸም ነው ወይስ ደሞዝ ለማግኘት ነው? ፋይዳው ምንድን ነው? እና ገዢው ፓርቲው የተመረጥኩት በዚህ ነው ህዝብ መርጦኛል ብሎ የሚያስቀምጠው ያንን ስለሆነ
እኔ ዛሬ ቆሜ እሱን ሲቃወም ቆይቼ አሁን ደግሞ በምርጫው ተሸንፌ እንደገና ደግሞ እዛ ገብቼ ያንን ሳወራ ከህዝቡም ተቀባይነቱ ሙሉ ሊሆን አይችልም እና ህዝብን መጉዳት ነው ይሄ ሁለት ቦታ ቆሞ እንትን ማድረግ እና ስለዚህ እናሰንና ኢንቫይት የምታረጉን በግለሰብ ሳይሆን በፓርቲው ከነ ፕሮግራማችን ብለን እና ይሄንን በዚህ አልፈዋሉ እንዴ ልታረጉ ነው ያሰባችሁ ለተባለው በተቻለ መጠን እኛ አሁን በሚመጣው ምርጫ ውስጥ ያለን ሁለት እድል ብቻ ነው ምንም መፈናፈኛ ከሌለ እና አሁንም ይሄ ዲሞክራሲያዊ ተቋማት በሙሉ በአገሪቷ ውስጥ ተግባራዊ የሚሆኑበት መንገድ ከሌለ ምርጫውን ሰላማዊ እና እምነት የሚጣልበት ዲሞክራሲያዊ የሆነ ምርጫ የማይደረግ ከሆነ እዛ ውስጥ እንግዲህ ላለመካፈል እንገደዳለን ማለት ነው አሁንም ምክንያቱም እዚህ ውስጥ ለመግባት በመናረገው ትንግንግ የሰው ህይወትም የምናጣበት እነሱ ደግሞ በየቦታው አሁን ስልጣን ማጣት ማለት መሞት ህይወት እንደማጣት ያህል ስለቆጠሩ ከታች ያለውን ህዝብ ጠርንፎ የያዙ ለመግባት አስቸጋሪ የሆነበት አሁንም ከየቦታው ፊድባኮች አሉ እነዚህን ተቃዋሚዎች በወረንጦ ፈልጎ አውጥቶ እስር ቤት መክተት ከነጭራሹ ማጥፋት የሚል ሁሉ እየተወራበት ነው እና ምንም ተቃዋሚ ሆኖ መንቀሳቀስ የማይቻልበት ደረጃ ላይ ናል እና ስለዚህ እንዲህ አይነቱን ነገር ለመንቀሳቀስ አስቸጋሪ ስለሚሆን ከነጭራሹ ሁሉና ወደ ማጣቱ ልንሄድ ነው ልንገደዳለን ወደዛ እንደገና ደግሞ መንግስት ሊቦና ሰጥቶት ይሄን ሀገር ወደዋለሁ መርጦኛል ይሄን ሀገር ከመከፋፈል ከመበታተን ከመፍረስ አድናታለሁ ከጦርነት ወደ ሰላም አመጣለሁ ብሎ ህልውናውን አይቶ የሚመልስና ለዚህ ለመድበለ ፓርቲ ምርጫ ሰላማዊ ፍትሃዊ ይህንን ለማድረግ ፈቃደኛ ከሆነ ለመወዳደር ምንም የሚቸግረን ነገር የለም የምናውቀው ነው ህዝቡንም እንገናኛለን እንነጋገራለን ችግር የሚፈጥርብን ነገር የለም አሁን ባለው በገዢው ፓርቲና መንግስት በጎ ፈቃደኝነት ከተገኘ ይችን ሀገር ከማጥፋት ወደ ማልማት የሚያዘነብልና ይህንን ቡራኬ የሚቀበል ከሆነ ሀገሪቷ ተስፋ ይኖራታል ብዬ ገምታለሁ ብዙ እጋራለሁ ከነቀደም ሲል ካቀረቡ ከሁለቱም ሀሳብ ነገሮቹ ሲስተማቲካሊ የመድበለ ፓርቲ ስርዓት እንዲሞት የተደረገበት ነው ተቃዋሚ ፓርቲዎች ተቃዋሚ የሚባል እስኪጠፋ ድረስ የተካሄደበት ስለሆነ ቅድም አቶ ጌትነት እንዳስቀመጠው ነው ፓርቲዎች ደግሞ ተቃዋሚዎች ራሳችን ባንገታችን ያስገባነው ገመድ አለ ለኔ ይሄ የጋራ ምክር ቤቱ ራሱ ያ ማነቆ ገመድ ነው ከዛ በኋላ 7 ተቃዋሚ ፓርቲዎች አሉ ብሎ እሱ ያነሳው እሹ ነበረ በርግጥ 7 ተቃዋሚ ፓርቲዎች አሉ ወይ ነው ይሄ በተቃዋሚ በኩል ያለ ችግር ነው በመንግስት በኩል ያለው ችግር ደግሞ ምንድነው ሙሉ በሙሉ ተቃዋሚን ማጥፋት ማለትና ሙሉ በሙሉ ህዝቡን በፍርሃት ሸብቦ ዝም ማሰኘት በጣም ከባድ ነው አንድ ሰው አሞት አይሲዩ ውስጥም ይሁን በቤቱም ይሁን የመጨረሻ መናገር ከቻለ እኮ ተስፋ አለው ምግብ ካቆመ ቀጥሎ መናገር አለመቻል ላይ ሲደርስ እየሞተ እንደሆነ በጣም እርግጠኛ ነው የሚሆነው ቤተ ዘመድም ማንም አሁን እኮ በኢትዮጵያ ውስጥ መናገር እንዳይቻል ነው የተደረገው ስለዚህ ሰው በፍርሃት ላለመናገር ሄዷል ህዝብ መብቱን መከራከርም መጠየቅም ለምን ሆነ ማለት አይችልም መንግስትን አካውንተብል ማድረግ አይችልም ስለ ፖለቲካ ፓርቲዎች ባኪንግ አፕ ነገር ላይ ማውራት አይችልም በፓርቲ ብንሄድ የብልጽግና ፓርቲ አባላት መንግስት ራሱ በሚኒስትር ደረጃም ጀምሮ ቢኬድ መናገር አይችልም ማንንም ሰው ወንበሩን ጠብቆ በዝምታ መሄድ ነው እንጂ ከዛ ባለፈ ሐሳብ ተመጋግቦ ለሀገር ለውጥ እንዲመጣ ይሄ የሐሳብ ልዩነት አለኝ ብሎ መቅረብ አይችልም ፓርላማ ውስጥ የሐሳብ ልዩነት መቅረብ አይችልም በድምጽ ብልጫ የሚወድቅ ድምጽ ስለሆነ ተለዋጭ ተቃዋሚ እንደ 2-3 ሐሳብ አለ እንዲባል ክሬዲት ለመውሰድ ተቃዋሚዎች 1-2 ቢኖሩ እንዲያወሩ ይደረጋል እንዲደመጡ ሳይሆን መንግስት ክሬዲት እንዲያገኝ ከዛ ባለፈ ፍርሃት ሁሉ ጊዜ ውድቀትን ይቀድማል ይመጣል ዝምታ ካለ ደግሞ እየሞትን ነው ማለት ነው እንደ ሀገር ስለዚህ አሁን ከዛ የዝምታ ሰመመን መውጣት በጣም አስቸጋሪ ሆኖ እየታየ ነው ተቃዋሚው ደግሞ ሪል ተቃዋሚ ጠፍቶ የጋራ ምክር ቤት ብንሄድ እኮ የብልጽግና ተወካይ እጅ ሲያወጣ ሲያወራ ታይቶ ተፈልጎ ነው ተቃዋሚ ነው እኮ የሚጠብቀው ለዛ ይሄ ሀገሪቱ እንዳለች እንድትሞት የሄዱበት አቅጣጫ አስገማች ነው እንጂ ለብልጽግናውም ጥሩ አይደለም ለተቃዋሚውም አይጠቅምም ህዝቡንም ደግሞ ይዞት ይሄዳል ስለዚህ ይሄ ነገር አት ሰም ፖይንት
ሳይፈነዳ በፊት ነው መሰራት ያለበት እና በዚህ ልክ መንግስት ራሱ አሁን እድለኛ ከሆነ እድሉን ተጠቅሞ ቶሎ ኦፕኒንጎችን መክፈት ይኖርበታል ራሱም ለመኖር እኮ ማለት ነው። እና እዛ ደረጃ ላይ ነው እኔ የማየው። ለኔ ፓርቲዎች በተቻለ መጠን በሚያገናኘን አጀንዳ ዙሪያ ተሰባስበን አብሮነት ላይ መስራት ይኖርብናል። ህዝብ ደግሞ አሁን እንደ ህዝብ ከስብከት ያለፈ በህይወቱ ያየውን ነገር ሁሉ ጊዜ ምርጫ ካለፈ በኋላ በዚህ ተበደልኩ በዚህ እንዲሆንኩ ብሎ ተገደልኩ ብሎ መጮህ አይደለም። እንግዲህ ይሄን 5 ዓመት ሙሉ ሲገደል ሲፈናቀል አይቷል። ከነተረቱ የታባክ ትሄዳለህ እናት ወድ ትገባለህ እንደ ይባላል። እናት ወድ ተገብቶ እንደሚተረፍ እናት ወድ ውስጥ ያለ ሽል መኖር እንደማይችል ህዝቡ ባይኑ አየ አይደለ እንኳን መሬት ላይ። ከዚህ በኋላ ግን ህዝቡ እኔ እንዴት ነው የምኖረው ህይወቴ ወዴት ነው የሚሄደው ብሎ ለራሱ መወሰናል። በራሱ ካርድ ነው እዚህ ውስጥ የሚገባው። እንደገና ደግሞ የራሱ ካርድ ሲሰረቅ በዝምታ ነው እዚህ ውስጥ የሚገባው። ከሌላው መጠበቅ የለበትም። በእኔ እይታ ህዝቡ አሁን ቅስቀሳ አይፈልግም። የፓርቲዎችን ፕሮግራም አዳምጦ እኔን ከዚህ ማጥ የሚያወጣው የእኔ ሀሳብ የትኛው ነው ብሎ መሄድ አለበት እንጂ በህይወቱ ተምሮታልና አሁን ህዝብ ዝምታውን ይስበር። ምክንያቱም ቅድም አውርቻለሁ፣ ዝምታችን እየገደለን ነው። ፍርሃቱ እየገደለን ነው። ዝምታው ወደ ሞት እንጂ በዝምታ የተፈራው ህይወትን አልሰጠንም። አሁን እዛ ላይ ስለሆነ ህዝብ ይወስን። ፓርቲዎች ደጀናችን መሳሪያችን ህዝባችን ነው። ህዝቡ ለራሱ ካላወቀና ካልቆመ ቅድም አቶ ጌትነትም አንስቷል የራሱን ጠጠር ካልጣለ ይሄ ትግል ሰላማዊ ነው። ህዝብ በሰላማዊ ትግሉ ያሸንፍ ነው የምንለው። ከዛ ከባክንጋፑ ጋር ወደ ድል ሀገራችን ትሄዳለች ብዬ ተስፋ አደርጋለሁ። ህዝብ ዝምታውን ይስበር። በአጭሩ ለመናገር ፓርቲዎች ሆነን እስከተደራጀን ድረስ በተቻለ መጠን ለህዝብም ለታሪክም ለሀገርም ጠቃሚ አይደለምና በሚመሳሰሉ ፕሮግራም ላይ ከመበታተን አንድ ላይ ሆነን መደራጀቱ የግዴታ መተባበሩ ጠቃሚ ይሆናል። በሌላ በኩል ይሄ መንግስት በነበረው ቢዝነስ አዝ ዩዥዋል ብሎ ከሄደ ሀገራችን መጨረሻው ጥፋት የሚሆነው። ስለዚህ ይሄን ተገንዝቦ ልቦና አግኝቶ አሁኑኑ ነፃና ፍትሃዊ የሆነ ምርጫ በሀገሪቷ ውስጥ እንዲካሄድ በተቻለ መጠን ያስብበት ይላል። በሌላ በኩል በሶስተኛ ደረጃ ህዝባችን እንደ ወትሮ ቁጭ ብሎ ያንን የሚጠብቅ ከሆነ ድህነቱ፣ እልቂቱ፣ ቅድም የተነጋገርናቸው ችግሮች በሙሉ ገዝፎ ይሄዳሉ። ረሃቡም ይቀጥላል፣ ድህነቱም ይቀጥላል፣ ወጥቶ መግባቱም ይጠፋል። ስለዚህ መጨረሻው ውድቀት ነው። ስለዚህ ከአሁኑ ጀምሮ የራሱን መብት ሊያስጠብቅ የሚችለው ራሱ በመረጠው አካል እሱ ራሱ ህዝብን የሚፈራ መንግስት ለማቋቋም መጣር አለበት። ራሱ መንግስት ህዝብን ፈርቶ ለህዝብ የሚሰራ መንግስት፣ ህዝብን የሚያዝ ብቻ ሳይሆን ከህዝብን ትዕዛዝ የሚቀበል የህዝብን ስሜት የሚሰማ መንግስት ማቋቋም አለበት። እዚህ ላይ ህዝብ ሰጥቶ መስራት እንዳለበት ይገባኛል። ይበቃኛል። አመሰግናለሁ። እኔ ይሄ የ2018 ዓመተ ምህረት ምርጫ ለኢትዮጵያም ለራሱ ለብልጽግናም የሞት ሽረት ነው። እንዳለፈውም እንደወደፊት እንደሚመጣው አይመስለኝም። ከዚህ ውጤት ማግስት ሀገር ላይኖረን ይችላል። ብልጽግና በዚህ መንገድ ከሄደ በጣም የሚያስፈራኝ ይሄ ነው። ስለዚህ ለራሱ ሲል ይሰብበት። ምርጫው 2018 ግንቦት ላይ የሚደረገው ምርጫ የምርጫው ዕለት የሚከወነው ሳይሆን ከምርጫው በፊት መንግስትን የምናስገድድባቸው 1 2 3 ተብለው የሚሰፈሩ የሚቆጠሩ እርምጃዎች ምርጫውን ሙሉን ይወስኑታል። ከግንቦት በፊት የሚሰሩ ስራዎች በጣም መሰረታዊ ናቸው። ከዛሬ ጀምሮ ማለት ነው። እንደ ማህበረሰብም እንደ ፖለቲካ ፓርቲም ይሄን ማስላት እና መስራት ይገባል ብዬ አምናለሁ። እንደ ፓርቲም በጽኑ እናምናለን። ፓርቲዎች እንሰባሰብ። ቅድም ሁለቱም የፓርቲ አመራሮች እንደገለጡት ሙሉን እስማማለሁ። አጽንኦት ሰጥተውም ስላነሱት በዚሁ አጋጣሚ አመሰግናለሁኝ። በሆኑ ጉዳዮች ላይ እንኳን በጋራ ብንቆም፣ በሆኑ ጉዳዮች ላይ ፍርድ ቤት ብናቆመው እንደማይፈርድልን እናውቀዋለን። ፍርድ ቤቱ ግን ለታሪክ ሪከርድም ለህዝቡም እፎይታ ፍርድ ቤት እንኳን ማቆም ቢቻል በአንዳንድ ጉዳዮች ላይ ቀላል መስሎ አይሰማኝም። እንደ ማህበረሰብ ቅድምም ቆንጆ ሆኖ ሪፍሬሽ ተደርጓል። ሁሉም ነፃ አውጪ ጠባቂነትን አቁሞ ለራሱ መብት፣ ለራሱ ነፃነት፣ ለልጆቹ፣ ለቤተሰቡ፣ ላፈራው ንብረት ሲል ለራሱ መብት ይነሳ። የመጨረሻው መንግስት እንደው የቀረች ያልተደፈነች ቀዳዳ ካለችው ማናያት ማለት ነው 2 ነገሮችን ቢያደርግ እመክራለሁ። 1 ጦርነቱን ያቁም። የተለያየ ቦታ የተለኮሱ ጦርነቶችን ያቁም። ህዝብን በድሮን መጨፍጨፍ ያቁም። በፖለቲካ አመለካከታቸው ምክንያት እሱ ሌላ ምክንያት ይሰጣል። የታሰሩ
ልሂቃንን፣ ፖለቲከኞችን፣ ምሁራንን፣ ሲቪሊያንስ በተለያየ አካባቢ ያሉ በተለያየ ፖዚሽን የነበሩ እነሱን ይፍታ። እነዚህን ማለት ነው የምፈልገው። እሺ፣ እኔ ለሁለት አካላት ነው ምክር ሀሳብ መስጠት የምፈልገው። በመንግስት በኩል አገሪቷ በጣም አደገኛ ሁኔታ ውስጥ ነው ያለችው። በየክልሉ ያለው የትጥቅ ትግል በምንም ተአምር ምርጫ አገሪቷ ውስጥ እንዲካሄድ የሚፈቅድ አይደለም። ስለዚህ በአስቸኳይ አሁን እንደተባለው ወደ ሰላም መጥቶ በተለይ በሰላም ለሚታገሉ የፖለቲካ ፓርቲዎች የሚገባውን ምህዳርና አክብሮትም ሰጥቶ ጥሩ ተፎካካሪዎች እንዲሆኑ በሩ መክፈት አለበት። ለተቃዋሚዎች ፓርቲዎች ግን እኔ እንደው አሁን 11ኛ ወር ላይ ነን። 10ኛው ወር ሳይደርስ የሚናበቡ የሚተማመኑ 10ም 5ም የሆኑ የተቃዋሚ ፓርቲዎች በአስቸኳይ ተሰብስበው አንደኛ አጠቃላይ ሀገሪቷ ያለችበትን ሁኔታ የዳሰሰ፣ ሁለተኛ የፖለቲካ ምህዳሩ ምን ይመስላል፣ ለምርጫ የሚያስሄዱ ቅድመ ሁኔታዎችስ መሟላት ያለባቸው ምንድን ናቸው፣ ህዝቡ ምን ማድረግ አለበት፣ ገዢው ፓርቲ ከምን ድርጊቶቹ መቆጠብና ምን ማድረግ አለበት፣ እነዚህ ነገሮች ካልተሟሉ ደግሞ እኛ ይሄን እናደርጋለን የሚል ጠንከር ያለ ግልጽ የሆነ የመደራደሪያም ዕድል የሚሰጥ አቋም ይዘው በቅርቡ ወደ ህዝብ ቢመጡ ህዝቡም አሁን ስለ ምርጫ እያሰበ ስላልሆነ ማንቂያ ደውል ይሆናል፣ መንግስትንም ያነቃል እና የሚፈልጉት ምህዳር ምናልባት እንዲመጣ ከወዲሁ ሰፊ ስራ መስራት ይጠበቅባቸዋል ነው። አመሰግናለሁ።